አልተሟሸማ ሲል ኤግዛክትሊ አፈር ነው የሚለው አለችኝ። ያው እስካሁን ራሱ ያሟሸውት አይመስለኝም። አክቹአሊ ላሟሸው አልችልም። የሚረዳኝ ሰው ፈልግ ነው ምን ማሟሸት የምትሰራበት ነገር መጀመሪያ የምትበላው ሳይሆን ስለዚህ ተሟሸ ማለት ነው። ባከነ አንድ ሽሮ ግን አሁን ተሟሸ ነው። ዝም ብለህ ታገነፍልበታለህ 2-3 ጊዜ ከዛ የዛን ጣም ይመስለኛል ነው መተለኝ ወይስ ነው እንደዛ ነው። ድንገት የተገናኘ ነው እንደው ዊራኖን ይቻዛል እዚህ ናቹራል ኮፊ ኢትዮ ናቹራል ኮፊ ብሉርና ኦዚልተን አካባቢ ያው ከጠፋ ከሰነበተ ወዳጄ ከአብይ ጋር ተገናኝተናል። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ድንገት የተገናኘ ነው እንደው ዊራኖን ይቻዛል እዚህ ናቹራል ኮፊ ኢትዮ ናቹራል ኮፊ ብሉርና ኦዚልተን አካባቢ ያው ከጠፋ ከሰነበተ ወዳጄ ከአብይ ጋር ተገናኝተናል። እንግዲህ ጓደኞቻችን ሁሉ ይጠብቁናል ብዬ ተስፋ አደርጋለሁ። የሆነ ነገር እንደምን በር ላይ ሆነ ነው ያጠመድከኝ። በር ላይ ተቀምጦ ማይክ ይዞ ያጠመደ አያጣም የሚባል አባባል ታውቃለህ አይደል? የሆነ ቤት ደጋግመህ የምትሄድ ከሆነ እዛ ቤት ያጠመደ አያጣም ይባላልና ቡና ኮፊ ሾፕ ምናምን እንኳን አይ ቲንክ ደካማ ጎናችን ነው እንገኛለን። ቡና በተለይ ቡና ቡና አሳልፎ ሰጫችን ነው ማለት ነው በእንትን ጎኑ በቻሌንጅ። ስለዚህ ንቁ መሆን አለ። ቡናንም እየጠጣ እንትንም እያሰብክ እንትኑንም ይሰጣል ነገሩ። ቡና የምትጠጣ ከሆነ አይ ትንሽ ተዘናግቼ ነበር ለማለት ይጋጫል አይደል ማለት ኤግዛክትሊ። ይሄ ደግሞ ኢትዮ ናቹራል ኮፊ ይባላል። ኢትዮ ናቹራል ኮፊ የኢትዮጵያ ተፈጥሯዊ ቡና የሚባለው ምንድነው የጫካ ቡና የሚባለው ኮፊ ፎረስት ኮፊ ኢሊባቡር አካባቢ ነበር አንድ ጀርመን ድርጅት ፎረም ፎር ፎረስት ኮፊ የሚባል ድርጅት ነበር እና እሱ እንዳይጠፋ ያዝርያ እንዳይጠፋ ነው ሪሰርች በማድረግ በመደገፍ ገበሬዎቹ ጠብቀው እንዲያቆዩት ያግዝ የነበረ ድርጅት ነው። ናይስ ቬሪ ኢንትረስቲንግ ናቹራል ኮፊ ያው የተፈጥሮ ቡና ነው ወፍ ዘራሽ። ስለዚህ ስሙንም ከዛ ነው ምናልባት እንግዲህ ሲሳይ ሞር ይነግረናል። ግን አይ ቲንክ ናቹራል ኮፊ ሲባል መጀመሪያ የሚመጣው የጫካ ቡና ነው። ቡና ፈላ ቡና ፈላ ኧረ ቡና ፈላ ቡና ፈላ የሰው የተከለው ሲሆን ብዙ ጊዜ አብሮ የሚመጣ የሰው እጅ ሲነካው የሚመጣ ነገር አለ አይደል? ብዙ ግን ናቹራል ኮፊ ናይስ። እንዳልከው ደግሞ ቡና ከቡና ሀገር ስለመጣን የቡናን ጣም ለኛ ተውልን። አይ ቡና እውነት ቡና ጠጪ ነኝ ብዬ ነው ማምነው እና አይ ቲንክ አሁን 1 አመት አለፈኝ በቋሚነት ቡና ከዚህ ቤት ነው የምገዛው። እዚሁ ነው ገዝተን ለቤት ነው? አዎ ለቤትም ከዚህ ነው የምገዛው። የተፈጨውን ነው ወይስ የተፈጨው ነው? የተፈጨው እንደ በጀበና እኮ ነው ማፈላው። እንዲሁ መስሏል በትክክለኛው በእኛ ሀገር ጀበና። እውነትን ነው። እና ጎበዝ ኮንክ ያው አትቸገርም። በጣም ጎበዝ ኮንክ ስለ ገብቷል አይደል? ማብሰል ምናምን ማበሳሰል ኤግዛክትሊ። ያኛ አንድ ጓደኛ ይገባል መሪያ እንደመጣን እዚህ ሀገር የካኔዲያንስ በማግ የያዙ ቡና በቃ በየቦታው ሲሄዱ ምናምን ምንድነው በዚህ በሚያክል አትጨቅጭቁኝ ትላለች እናቴ። አትጨቅጭቁኝ የሚባል ኩባያ አለ። አንድ ጊዜ ቀዳለና አጥሚትም ከሆነ ድጋሚ እንዳትመጣ ባትጨቅጭቁኝ ይዞ መዞር ምንድነው ቡና በፍንጃል ነው 3 ጊዜ በደንብ አድርገን ጥሩ ቡና ያ ነገር አልደረሰም እንዴ እያልክ ምናምን በምን ትከራከራለህ? ኤግዛክትሊ። በኋላ ቡና ማፊያ የለም እና አንድ ሱቅ ስንሄድ እንጀራ ልንገዛ አንዲት ቆንጆ ጀበና እንትን ውስጥ ተሸጉጣ ተቀምጣለች ቁሳቁሱ መሃል
መጀመሪያ ለጌጥ ያስቀመጣት ነው ይመስላል እና እቺ ነገር እንዴት ትሸጣለች ነው? አዎ ትሸጣለች አለ ወዲያው። ሐሳብ ቀይሮ ነው ወይስ የምሩ ሊሸጥ ነው? ኖ አምጥቶት ሳምባዲ አምጥቶለት ከፍሎ እንዳስከፍሎታል መሰለኝ የሚገዛ የለም ብሎ ዝም ብሎ አስቀምጦታል። ኦኬ ከዛ ስንት ነው ስንለው $25 አለ። ውድ ነው ያንግስ አረቀንስልን ምናምን ብለው እንዲያሉ 25ን ከፈልንና ቤት ይዘናት ሄዱ። ከዛ ማሟሸት የሚባል ነገር ደግሞ አለ። በጣም አናዳጅ ነገር ነው። አሟሽታል እስቲ ንገረኝ አንተ። አይ አላሟሸውም ግን በቅርብ ለሽሮ ሸክላ ያጣፍጣል ተብሎ ገዛሁኝና እንዴት እንዳልነገሩኝ አላውቅም። ብቻ ወሰድኩት፣ ሰራሁት። የሆነ ነገር ጠፍቶብኛል ማለት ነው አልኩኝ። እንደዚህ አይነት ጣም እንዴት መጣ ሽሮዬ ብዬ በጣም ሸክላ አልገባኝም። በኋላ ነው ሌላ ቦታ ሳወራ አልተሟሸማ ሲሉ ኤግዛክትሊ አፈር ነው የሚለው አለችኝ። ያው እስካሁን ራሱ ያሟሸሁት አይመስለኝም። አክቹዋሊ ላሟሸዋቸው የሚረዳኝ ሰው ፈልግ ነው። ምን ማሟሸት በምትሰራበት ነገር መጀመሪያ የምትበላው ሳይሆን ስለዚህ ተሟሸ ማለት ነው። ባከነ አንድ ሽሮ ግን አሁን ተሟሸ ነው። ዝም ብለህ ታገነፍልበታለህ 2-3 ጊዜ ከዛ የዛን ጣዕም ይመስለኛል ነው የምትለኝ ወይስ ነው? እንደዛ ነው እንጂ በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 PM ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ምግብ ስጋ ከሆነ ለምሳሌ ስጋውን ትቀቀልበታል እያገነፈልክ የደፋህ እየቆየ ያገነፈለ ላዩ ላይ እየገነፈለበት ምን እያለ መጨረሻ ላይ ያንን ጣዕም ይወስዳል። ሸክላነቱ ይጠፋል። ቡናም ሲሆን ራሱ ቡናውን ትከታለህ፣ ዱቄቱን ይገነፍላል፣ አሃ ትጨምርበታለህ ይላል። ከዛ መጨረሻ ላይ የቡናውን ፍሌቨር ሸክላው ኦሬዲ ቴክ ኦቨር ማለት ቡናው ቴክ ኦቨር ያደርጋል ማለት ነው የሸክላውን ጣዕም። ኦኬ ስለዚህ አሁን ሸክላዬ ሬዲ ነች ማለት ነው። ደጋግመህ ካፈላህባት ሬዲ ነች። ከተወሰነ ጊዜ በኋላ ይጠፋል። ያ ግን የመጀመሪያ ሙሼት የሚባለው ስራዬ ብለህ ቁጭ ብለህ ደጋግመህ ያገነፈልክበት ምን እያልክ ኤኒዌይ ሙሻኛ አሟሸንና ችግሩ ደግሞ የቡና ቂጥ እንትን ላይ አይቀመጥም። የኛ ማብሰያ ኦቭኑ አይደለም ከላይ ማብሰያው ላይ አይቀመጥም ይላል። ኦኬ ከዛ ምን you have to be creative አይደለ? እሱን ለማድረግ ማቶት የለንም ወይ ማቶት ደግሞ የሚቃጠል ነው የሚሆነው ቢኖርም። ስለዚህ በኋላ እዚህ ሀገር ፎይል አለ አይደለም ምግብ ለመጠጥ ለምን እንገዛበት እሱ ነገረን አንድ ሰው። እሱን ጠቅለለን በክብ ሰርተን ፎይሉን ሳት ያስቀምጣል አላየው ላይ መላ እኮ አይጠፋም። መላ አይጠፋም። ትንሽ ክሬቲቭ መሆን ነው። ስለዚህ ቡናህን እየጠጣህ እዚህ ትመጣለህ ማለት ነው። ቡና እዚህ እመጣለሁኝ። እንዲያውም ከሌላ ደግሞ አንድ የእንትን የኮፊ ሜከር የዝም ብሎ እንደ ኤስፕሬሶ ሜከር ትንሽ እንደሱ ቢሮ ይዤ ሄጄ ከዛ ቡናውን አዩት። አሁን አይ ቲንክ 2 ምናምን ኮሊጎቼ ፈለጉት ቡናውንና ከዚህ ልሰጥቻቸዋለሁ። ብቻ ኤኒዌይ ቋሚ ቡና ጥሩ ነገር ነው። እዚህ ሀገርም ቡና በጣም በከፍተኛ ደረጃ የሚጠጣበት ሀገር ነው ካናዳ። ቡና የኛ ቡና መለመዱ በጣም ጥሩ ነው። ብዙ ሰው ቡና ይጠጣል፣ ግን አንድ የቆየው ያወቅኩት ነገር እንትናችን አንድ አይነት አይደለም። ቴስታችን ቡና እንጠጣለን የሚሉ ሰዎች ቡና እየጠጡ አልነበረም የሚያስብል ነው። ስቲል አሁንም ኢንጆይ የሚያደርጉትን ቡና ሳይሆን ነው አይችሉትም። አየህ እነሱ ሪል የሆነ በጣም ስትሮንግ አሁን እኛ አቦል የምንለውን የመጀመሪያው በደንብ ፊልተር ሆኖ የወጣውን ካፌ እነሱ ስታንዳርድ ስለዚህ እንትኑ ካፌኑ በደንብ ሬዲዩስ ተደርጎ መጠኑ ምናምን ፋብሪኬት ፕሮፐር ፕሮሰስ ምናምን ነው የሚያመጡላቸው። ስትሮንግ አለ አሁን ስታርባክስ ምናምን ስትሄድ በጣም ሬት የሚመራ አይነት በጣም ስትሮንግ የሆነ አለ። የኛ የእርጋ ጨፌ ምናምን ሁሉ አለ። ግን ትንሽ ነው እንትን የሚያደርጉት ኢንዲዩስ የሚያደርጉት እንጂ ሙሉውንም አይጠቀሙም። ለዛ ነው እንደሱ ስትላቸው አንዳንድ ጊዜ ይሄ
ምንድን ኤክስትራ ምናምን ስትላቸው አንድ ጊዜ ያዩሃል እርግጠኛ ነህ አይነት ነገር እና እኛ ስላደግንበት አሁን ልጆች ሆነን ቡና አላውቅም፣ አንተም እንደዛ ይመስለኛል የለመድከው። ቡና ሲፈላ ተርቲበኞቹ ተቀምጠው የጎረቤት ሰዎች አንድ ላይ ይመጣሉ፣ ትጠራለህ አንተ ፓርት ኦፍ ዘ ድራማ ጠሪ ነህ። ከዛ ይመጣሉ፣ ኧረ ትየከሊትን ምናምን ድጋሚ ጥራ ምናምን ሁሉ ተብለህ ቡና ቁርሷን ትፈልጋለህ። ከዛ ሶስተኛ ነች የምትሰጥ ወይም አንደኛም የሚሰጥ ከሆነ ውሃ ተጨምሮበት ቀጥኖ ትንሽ ስኳር በዛ ብሎበት ከዛ በሌቭልህ ነው እያደግክ የምትሄደው። መጨረሻ ላይ አቦል መጠጣት በምትጀምር ሰዓት you are fully graduated from coffee drinkers college የጎረቤት ግን ጥሪ ያልከው ላይ ልክ ነህ። እንዲያውም እኔ ትዝ የሚለኝ ቡና ቁርስ የበለጠ የሚዘግነው የሚሰጡኝን ሴትዮ ነበር ማስቀድማቸው መጀመሪያ እሳቸው ጋር የቡና ግን አይ ቲንክ በደንብ በተቻለ መጠን እንዳንጠጣ ለማድረግ ይሞከር ነበር። እሱ ነው እንዲያውም ጠጭ ያደረገን የሚመስለኝ። ስትከለከል የበለጠ ተፈልገው የለ ይበልጥ ደግሞ ለስኳሩ ነው የምትጠጣው ልጅ ሆነ። ስኳር ደግሞ ብዙ አልነበረም። ውድም ስለሆነ ነው የምትፈልገው። ይሄ የኛ ዘመን ነው። አሁን ደግሞ አላውቅም ቡና እንዴት እንደሚጠጣ እኛ ሀገር እንትኑ ነው እንጂ ማለት እጥረቱን ነው እንጂ ማለት ስኳር ብርቅ ነበረ። ቡናማ አሁን ሁለቱም በጣም የሾርት ሰፕላይ ነው፣ ውድም ነው በጣም። ድሮ እኮ ደሃ ሰው ምን ይባላል? በጣም የሚገርመኝ ነገር አዲስ አበባ ውስጥ አንድ ደሃ ሰው ጥቁር ቡና ጠጥቼ እውላለሁ ይላል። ስለዚህ ለቡና መጠጫ ማንም ሰው አይቸግረውም ማለት ነው። ፈለገ መጨረሻ ደሃ የምትለው ሰው በቀን 3 ጊዜ ቡና የማፍላት ጋራንት። ሱቅ ሄደህ የሰፈር ኪዮስክ በስሙኒ እንደዚህ በወረቀት ሸምልለው የሚሸጧት ቡና አለች። እሷን ይዘህ ትመጣለህ፣ ስኳር ይዘህ ትመጣለህ። በሆል ፋሚሊ ቡና ይጠጣል። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት